ሮናልዶ ሉዊስ ናዛሪዮ ዴሊማ ያለማችን እንቁ አብረቅራቂው ኮከብ እውነተኛው ሮናልዶ ለሌላ ወጣት ተምሳሌት የአንድ ትውልድ መለያው 9 ቁጥር ለባሹ የወቅቱ የዘመኑ ልጆች በእግር ኳስ ፍቅር ከተለከፉበት ጊዜ አንስቶ መልበስ የሚመኙት አንድ ቁጥር አለ። እሱም የሁላችንም መልስ ይሆናል 9 ቁጥር። በማንኛውም ቦታ ላይ ትልቅ ሚና ያለው አስፈላጊ ቁጥር ነው። ቁጥር 9 በእግር ኳስ ውስጥ ያለው ጠቀሜታ ምን ይመስላል? ተከታተለን እንመለስ። Balotelli, Aguero, staggering, just staggering. እግር ኳስ የሚያስመስሉ ብዙ ምክንያቶች ይኖራሉ። እግር ኳስን እንድንወድ የሚያደርጉን ሌሎች ምክንያቶች ደግሞ እነዛ ወሳኝ ተዋንያኖች ናቸው። እነዛ የምንወዳቸው በ1980ዎቹ መባቻ ላይ የእግር ኳስን ተመልካች ልብ ቅዝፍ ስንቅ አድርገው የያዙ ተጫዋቾች ናቸው። ለመሆኑ እግር ኳስና 9 ቁጥር ያላቸው ቁርኝነት ምን ይመስላሉ? በወፍ በረር እንመለከታለን። የወቅቱ የዘመኑ ልጆች በእግር ኳስ ፍቅር ከተለከፉ በት ጊዜ አንስቶ ለመልበስ የሚመኙት አንድ ቁጥር አለ። እሱም የሁላችንም መልስ ሊሆን ይችላል 9 ቁጥር። የትኛውም ተጫዋች ከግብ ጠባቂ ውጪ መልበስ ፍላጎት ያለው ቁጥር ይህ የ9 ቁጥር መለያ ከአጥቂው ተጫዋች የማይለያይ በማንኛውም ቦታ ላይ ትልቅ ሚና ያለው አስፈላጊ ቁጥር ነው። በእግር ኳስ ውስጥ የ9 ቁጥር ታሪክ ምን ይመስላል? በእግር ኳስ የጉርምስና ወቅት በ20ኛው ክፍለ ዘመን የመጀመሪያ ላይ ተጫዋቾች በሸሚዛቸው ላይ ቁጥሮችን መልበስ እንደጀመሩ ይነገራል። ከጊዜ ወደ ጊዜ እየጨመረ የመጣው የተመልካቾች ቁጥር በሜዳው ላይ ያሉትን ተዋንያኖች እንዲለዩ አድርጓቸዋል። በሜዳው ላይ ያሉ ተጫዋቾች 11 በመሆናቸው ግብ ጠባቂው አንድን ሲያገኝ በተከላካዮችና አማካዮች ቦታ ላይ ያሉ ኮታውን መሙላት ጀመሩ። 9 ቁጥር ለምን ወደፊት ለተቀመጠ ተጫዋች ተሰጠ ተብሎ መጠየቅ ምክንያታዊ ሊሆን ይችላል። ለምን 11 መሆን የለበትም? የዚህም መልስ የሚገኘው በአሮጌው አደረጃጀት ነው። እነሱም በተለምዶ 5 ተጫዋቾች ያሉት የፊት መስመር፣ ስለዚህ በ2-3-5 አሰላለፍ ቁጥሩ ከግራ ወደ ቀኝ ስለሚሄድ አጥቂው መሃል ላይ ስለነበር 10 እና 11 በኋላ መጡ። አሁን ላይ በከፍተኛ ደረጃ ላይ ያሉ አጥቂዎች እንደ ሃሪኪን 9 ቁጥርን ሳይለብሱ ማየት የተለመደ ቢሆንም ከመሃል ሜዳም ይሁን በተከላካይ ቦታ ይህን ቁጥር ማየት የማይታሰብ ነው። ቁጥር 9 በእግር ኳስ ውስጥ ያለው ጠቀሜታ ምን ይመስላል? ሮናልዶ ሉዊስ ናዛሪዮ ዴሊማ የዓለማችን እንቁ አብረቅራቂው ኮከብ እውነተኛው ሮናልዶ ሌላው የወጣቶች ተምሳሌት የአንድ ትውልድ መለያው 9 ቁጥር ለባሹ ሮናልዶ የሊቨርፑል ደጋፊዎች ለአጥቂያቸው ፈርናንዶ ቶሬስ የዘመሩለት ዘፈን ግጥሙ አንዱ ፈርናንዶ ቶሬስ የሊቨርፑል 9 ቁጥር ይላል። በእግር ኳስ 9 ቁጥርን የለበሱ በጣም ታዋቂ ተጫዋቾች በእግር ኳስ ዘመናቸው ደምቀው ከታዩ ምርጥ ተጫዋቾች መካከል አንዳንዶቹ 9 ቁጥርን ማሊያ ለብሰዋል። አላን ሺረር፣ ሮበርት ሌዋንዶውስኪ፣ ገብርኤል ባቲስቱታ፣ አልፌርዶ ዴ ስቲቫኖ፣ ሁጎ ሳንቼዝ፣ ማርኮ ቫን ባስተን፣ ቦቢ ቻርልተን፣ ፊሊፔ ኢንዛጊ፣ ፈርናንዶ ቶሬስ፣ ካሪም ቤንዜማ፣ ኢያን ራይሽ፣ ሉዊስ ሱዋሬዝ፣ ሮናልዶ ያለ ይቀጥላል። ሮናልዶ አር9 ለሪያል ማድሪድ፣ ኢንተር ሚላን፣ ፒኤስቪ አይንዶቨን፣ ባርሰሎና፣ ቆሮንቶስ፣ ኤሲ ሚላን እና ክሩዝ ተጫውቶ አሳልፏል። በዚህም በ455 ጨዋታዎች 298 ጎሎችን አስቆጥሯል። በ99 ግጥሚያዎች 62 ጎሎችን በማስቆጠር በብሔራዊ ቡድኑ ያስመዘገበው ሪከርድ የበለጠ ድንቅ ነው። አላን ሺረር በዘመናዊ እግር ኳስ ዓለም ውስጥ ከታዩ የ9 ቁጥር አጥቂዎች መካከል አንዱ ነው። የሱ ሪከርድ በእንግሊዝ ያለውን የ9 ቁጥር መለያ አስፈላጊነት አጽንቷል። የፕሪሚየር ሊጉም የምንጊዜም ከፍተኛ ጎል አግቢነትን ለኒውካስል፣ ብላክበርንና ሳውዛምፕተን በክለብ ሕይወቱ ተሰልፎ በ699 ጨዋታዎች 331 ጎሎችን አስቆጥሯል። ለብሔራዊ ቡድኑ ተጫውቶ በ63 ግጥሚያዎች 30 ጎሎችን ማስቆጠር ችሏል። ሮበርት ሌዋንዶውስኪ 9 ቁጥር ለባሹ ሌላው ደማቅ ባለ ታሪክ ተጫዋች ነው። አሁንም ንቁና ግቦችን በማስቆጠር ለፖላንድ ብሔራዊ ቡድን በ160 ጨዋታዎች 86 ግቦችን አድርሷል። በክለቡ ቆይታውም 5 ክለቦችን ወክሎ ባርሰሎናን፣ ባየር ሙኒክን፣ ቦሩሺያ ዶርትሙንድን፣ ሌች ፓዛንና ዚኒክስ ፕሮዞኮ በ866 ጨዋታዎች 624 ጎሎችን አስቆጥሯል። ካሪም ቤንዜማ በጎል ብዛት የተምነሸነሸ ሌላኛው 9 ቁጥር ለባሽ አስደናቂ ተጫዋች ነው። ሪያል ማድሪድ፣ ሊዮንና አልኢታድን
የወከለው ቤንዜማ በ816 ግጥሚያዎች 471 ጎሎችን አስቆጥሯል። በ97 ኢንተርናሽናል ጨዋታዎች ካሪም ቤንዜማ ለፈረንሳይ ብሔራዊ ቡድን 37 ጎሎችን ከመረብ ላይ አዋህዷል። ዌልሳዊ አጥቂ ኢያን ራሽ በሊቨርፑል ሕይወቱ ይታወቃል። በወጣ አቋም ለሊቨርፑል 649 ጨዋታዎችን በማድረግ 336 ጎሎችን አስቆጥሯል። በአጠቃላይ በሊድስ፣ ዩቬንቱስ፣ ሬክስሃም፣ ኒውካስትል ዩናይትድ፣ ሼፊልድ ዩናይትድ እና ቼስተር ሲቲን በመወከል በ772 ጨዋታዎች 356 ጎሎችን አስቆጥሯል። በሀገር አቀፍ ደረጃ በ73 ጨዋታዎች 28 ጎሎችን ማስቆጠርም ችሏል። ዘመናዊ እግር ኳስ የ9 ቁጥር ማሊያ ለብሶ አሁንም ድረስ እየተፎካከረ የሚገኘው ሉዊስ ሱዋሬዝ ነው። በባርሰሎና፣ ሊቨርፑል፣ አያክስ አምስተርዳም፣ ግሮኒገን፣ አትሌቲኮ ማድሪድ፣ ግሬሚኒዮ፣ ክለብ ናሲዮናል እና ኢንተር ሚያሚ ላይ አሻራውን አሳርፏል። በ768 ግጥሚያዎች 500 ጎሎችንም አስቆጥሯል። ለኡራጋይ ብሔራዊ ቡድን በ143 ጨዋታዎች 69 ጎሎችን ከመረብ ላይ አሳርፏል። የኤሲ ሚላን የረጅም ጊዜ የ9 ቁጥር ለባሽ ፊሊፖ ኢንዛጊ ለዩቬንቱስ፣ ፔሲያንዛል፣ ሄላስ ቬሮና፣ አታላንታ፣ ፓርማና ሌፌ ተጫውቶ በ623 ጨዋታዎች 288 ጎሎችን አስቆጥሯል። ለጣሊያን ብሔራዊ ቡድን በ57 ግጥሚያዎች 25 ጎሎችን ከመረብ ላይ አሳርፏል። በማህበራዊ ሚዲያ ዘመን ፈርናንዶ ቶሬስም የተበላሸው ቼልሲ ቤት በተጫወተበት ጊዜ ነበር። አሁንም ኤልኒኖ፣ ሲኤፍሲ፣ አትሌቲኮ ማድሪድ፣ ሊቨርፑል፣ ሚላንና ሳንጋቶሱን የሚወክሉ ቁጥሮችን ስንመለከት ቶሬስ በ760 ግጥሚያዎች 263 ግቦችን በማስቆጠር ትክክለኛውና አስፈሪው የ9 ቁጥር ተጫዋች እንደሆነ አሳይቶ አልፏል። ኤልኒኖ ለስፔን ብሔራዊ ቡድን በ110 ጨዋታዎች 38 ጎሎችን ማስቆጠር ችሏል። Balotelli, Aguero, staggering, just staggering.